ይህ ለአርሰናል ደጋፊዎች ትልቅ የሚባል ዜና ነው። ለመድፉ ደጋፊዎች በጣም አስደሳች ዜና ከኤምሬትስ ስታዲየም ተሰምቷል። እኔ በግሌ ይህ ዜና 1 ወይም 2 ሳምንት በፊት ቀደም ብሎ ቢመጣ አርሰናል ምናልባት በቻምፒየንስ ሊግ ፍጻሜ ልንመለከተው እንችል ነበረ ብዬ አስባለሁ። ካይ ሃቨርትዝ ወደ ሙሉ የቡድን ልምምድ ተመልሷል። ጀርመናዊው የመድፉ አጥቂ ትናንትና በደጋፊዎች ፊት ልምምድ ሲሰራ ታይቷል። ከካይ ሃቨርትዝ ባለፈ ዴክላን ራይስ እና ሊያንድሮ ትሮሳርድ ለወሳኙ የእሁድ የኒውካስትል ዩናይትድ ፍልሚያ ይደርሳሉ እየተባለ ይገኛል። በዛሬው መረጃችን ስለ ትላንትናው የልምምድ መርሃ ግብር፣ ስለ ወቅታዊ የአርሰናል የቡድን ዜናዎች በስፋት እንመለከታለን። የተከበራችሁ የሸጋ ስፖርት ተከታታዮች አዳዲስና ትኩስ መረጃዎችን እነሆ ይዤላችሁ መጥቻለሁ። ላይክ በማድረግ ለሌሎች ሰዎች እንዲዳረስ አግዙን። ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። በቀጥታ ወደ ጉዳያችን አርሰናል እሁድ ኤምሬትስ ላይ ከሚያደርገው ወሳኝ የኒውካስትል ዩናይትድ ጨዋታ በፊት ለተመልካቾች ክፍት የሆነ የቡድን ልምምድን ሰርቷል። በመጫወቻ ሜዳው ኤምሬትስ ላይ ደጋፊዎች፣ የመድፉ ተጫዋቾች በተዝናኖት መንፈስ ውስጥ ሆነው ልምምዳቸውን ሲሰሩ ኮምኩመዋል። ደግሞ በልምምዱ ላይ በጉዳት ላይ የነበሩት ወሳኝ ተጫዋቾች ተሳታፊ ሆነዋል። ካይ ሃቨርትዝ፣ ዴክላን ራይስ፣ ሊያንድሮ ትሮሳርድ እና ጆርጂኒዮ ትላንትና የቡድን ልምምዱ ሙሉ በሙሉ የተካፈሉ ናቸው። አርሰናል ከዚህ ቀደም በለንደን ኮሎኒ ላይ ነበረ ልምምዱን በልምምድ ማዕከሉ የሚሰራው። ነገር ግን ትላንትና በመጫወቻ ሜዳው ኤምሬትስ ላይ ደጋፊዎች በተሰበሰቡበት ሊሰራ ችሏል። ጀርመናዊው የ25 ዓመቱ አጥቂ ካይ ሃቨርትዝ ደግሞ ሙሉ የልምምድ መርሃ ግብሩን ሰርቶ ማጠናቀቅ የቻለ ተጫዋች ነው። ካይ ሃቨርትዝ የካቲት ወር ላይ ነበረ በዱባይ የልምምድ ማዕከል ላይ ሳሉ ከባድ የጡንቻ መሳሳብ ጉዳት የገጠመው። ከዚያ በኋላ ሃቨርትዝ ሙሉ የውድድር ዓመቱን ከጨዋታ ውጪ ሊሆን እንደሚችል ተጠቁሞ ነበረ። ቀዶ ጥገናም አድርጎ እንደነበረ ይታወሳል። ነገር ግን ይህ ተጫዋች ከታሰበው ጊዜ በጣም በፈጠነ መንገድ ወደ ቡድኑ መመለስ ችሏል። ዓመቱ ሳያልቅም ጨዋታ ያደርጋል እየተባለ ነው። በተለይ ደግሞ በዚህ በወሳኝ ሰዓት ለሚኬል አርቴታ መመለሱ ጥሩ የሚባል ዜና ነው። የሚኬል አርቴታ ዋና የአጥቂ ስፍራ ተመራጭ የሆነው ተጫዋች ዘንድሮ በ34 ጨዋታ 20 ጎሎች ላይ ተሳትፏል። 15ቱን በማስቆጠር 5 አሲስቶችን ደግሞ በማስመዝገብ ከርሱ መጎዳት አስቀድሞ ጋብሪኤል ጄሱስ እና ቡካዮ ሳካን ላጣው የአርሰናል የቡድን ስብስብ የካይ ሃቨርትዝ ዜና እጅግ መጥፎ መርዶ ነበረ በጊዜው። ነገር ግን ሚኬል አርቴታ የአማካይ ስፍራውን ተጫዋች ሚኬል ሜሪኖን ወደ አጥቂ ስፍራ ተጫዋችነት በመቀየር የውድድር ዓመቱን ለማዳንና አርሰናል በፉክክር እንዲቆይ ለማድረግ ጥረት አድርጓል። ትናንትና ቡድኑ ወደ ሜዳ ሲገባ በኤምሬትስ ስታዲየም ጨዋታ ሲኖር የሚከፈተው ኖርዝ ለንደን ፎሬቨር የሚለው ዝማሬ ተከፍቶ ደጋፊዎች አብረው ዘፍነዋል። ካይ ሃቨርትዝ ደግሞ ወደ ቡድኑ ልምምድ ሲመለስ የቡድኑ ተጫዋቾች በሁለት መስመር ሆነው የጋርድ ኦፍ ኦነር አቀባበል አድርገውለታል። ነገር ግን በዚህ አቀባበል ተጫዋቾቹ በካልቾና በጥፊ እያሉ በቀልድ መልክ ካይ ሃቨርትዝን እንኳን ደህና መጣ ብለው አቀባበል አድርገውለታል። ለአርሰናል በአንፊልዱ የሁለት አቻ ጨዋታ ላይ ሚኬል ሜሪኖ ቀይ ካርድ መመልከቱ አይዘነጋም። እናም እሁድ በሚኖረው የኒውካስትል መርሃ ግብር ይህ ተጫዋች አይሰለፍም። በዚህ ከባድ ሰዓት ነው ካይ ሃቨርትዝ ከጉዳቱ የተመለሰው። በጣም አስደሳች የሚባል ዜና ለሚኬል አርቴታ ሆኖለታል። እርሱን ተክቶ 9 ቁጥር ቦታ ላይ ሲሰለፍ የነበረውን ሚኬል ሜሪኖ በማይኖርበት ጨዋታ ካይ ሃቨርትዝ መምጣቱ ለአርቴታ እፎይታን የሚሰጠው ዜና ነው። ከሃቨርትዝ ባለፈ በትናንትናው ልምምድ ላይ ዴክላን ራይስ እንደዚሁ ተካፋይ መሆን የቻለው ተጫዋች ነው። የ26 ዓመቱ እንግሊዛዊ ተጫዋች ከፓሪስ ሳን ዠርማ የ2-1 ሽንፈት በኋላ በነበረው የሊቨርፑል ጨዋታ ላይ አልተካፈለም። ወደ አንፊልድ ስታዲየም አምርቶ አርሰናል ከ2-0 መመራት 2 አቻ ባጠናቀቀበት የሊቨርፑሉ መርሃ ግብር የዴክላን ራይስ አለመኖር ክፍተት እንደፈጠረ ተመልክተን ነበረ።
አርቴታን ጨምሮ በዛ ያለው የአርሰናል የስታፍ አባላት የዴክላን ራይስ ጉዳት ከባድ ሊሆን እንደሚችል ገልጸው ነበረ። ራሱ ሚኬል አርቴታ ኢት ሉክስ ባድ በማለት የዴክላን ራይስ ጉዳት ከባድ ሊመስል እንደሚችል ሲተነብይ ነበረ። ነገር ግን አሁን ዴክላን ራይስ እንደታሰበው ከባድ ጉዳት ሳይሆንበት ቀርቶ በቶሎ ወደ ልምምድ ተመልሷል። አመቱ ሳያልቅ ወደ ሜዳ እንደሚመጣም ተረጋግጧል። ራይስ ዘንድሮ ለአርሰናል ወሳኝ ከሚባሉ ተጫዋቾች መካከል ግንባር ቀደሙ ነው። በ50 ጨዋታ የተሰለፈው እንግሊዛዊ 8 ጎልና 10 አሲስቶችን ማስመዝገብ ችሏል። በተለይ ደግሞ በጣም አስፈላጊ በሆነው የኒውካስል ጨዋታ ላይ በተክለ ሰውነት እጅግ ከፍ ያለ ደረጃ ላይ ካሉት ከነ ሊያንድሮ ትሮሳርድና ብሩኖ ጊማሬሽ ጋር ለሚኖረው ጠንካራ ፍልሚያ መመለስ የሚችል መሆኑ ሲሰማ መድፈኞቹን አስደስቷል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ሌላኛው ትላንትና ልምምድ የሰራው የ30 ዓመቱ ሊያንድሮ ትሮሳርድ ነው። ይህ ቤልጂየማዊ ተጫዋች በቋሚ ተሰላፊነትም ሆነ ከተጠባባቂ ወንበር እየተነሳ ዘንድሮ ብዙ ጨዋታ ለአርሰናል አድርጓል። በ54 ጨዋታ ለአርሰናል ተሰልፎ ማገልገል የቻለው ቤልጂየማዊው 10 ጎልና 9 አሲስቶች አሉት። ባለፈው ቡድኑ ሊቨርፑል ጋር 2-2 ሲለያይ የግራ እግሩ ላይ የሃምስትሪንግ ጉዳት ገጥሞት ወጥቶ ነበረ። ለእሁዱ ጨዋታ ዝግጁ ይሆናል ተብሏል። ጆርጂኒዮ አንጋፋው የአማካይ ስፍራ ተጫዋች ሌላኛው ወደ ቡድን ልምምድ የተመለሰው ተጫዋች ነው። ይህ ተጫዋች በውድድር ዓመቱ መጨረሻ በኮንትራቱ ማብቂያ ወደ ብራዚል እንደሚያመራ አስቀድሞ ተረጋግጧል። ነገር ግን ጆርጂኒዮ ከውድድር ዓመቱ መጠናቀቅ አስቀድሞ ከኒውካስል ዩናይትድ እና ከሳውዛምፕተን በሚኖሩ ጨዋታዎች መሰለፍ የሚችል ከሆነ ለተወሰኑ ተጫዋቾች እረፍት ሊያገኙ ይችላሉ። የመስመር ተከላካዩ ጁሪያን ቲምበር ግን ትላንትና በቡድኑ ልምምድ ላይ ያልታየው ተጫዋች ነው። ከሊቨርፑል ጋር በነበረው ጨዋታ ጥቅም ላይ ያልዋለ ተጠባባቂ ወንበር ላይ የቆየ ተጫዋች ነበረ። ከእሁዱ ጨዋታ በፊት ምናልባት ሊደርስ እንደሚችል እየተተነበየ ነው። ሚኬል አርቴታ ከእሁዱ ጨዋታ በፊት የፊታችን አርብ ነገ ጋዜጣዊ መግለጫ ይሰጣል። በኤምሬትስ የነበረው 7000 በላይ የአርሰናል ደጋፊ ግን የትኛው ተጫዋች እንደተጎዳ የትኛው ተጫዋች ደግሞ ጥሩ ጤንነት ላይ እንዳለ ከልምምድ መርሃ ግብሩ መታዘብ ችሏል። ኒውካስል ዩናይትድ ዘንድሮ አርሰናልን በ3 አጋጣሚዎች ገጥሞ 3ቱንም አሸንፏል። አንደኛው በፕሪሚየር ሊግ ሴንት ጄምስ ፓርክ ላይ የተመዘገበ ድላቸው ነበረ። ደግሞ በካራባው ካፕ በደርሶ መልስ ጨዋታ አርሰናልን አሸንፏል። መድፈኞቹ በፕሪሚየር ሊጉ እስከ 5ኛ ሆነው ማጠናቀቃቸውን ለማረጋገጥና በቀጣይ ዓመት የቻምፒየንስ ሊግ ተካፋይ መሆናቸውን ለማወቅ 2 ነጥብ ብቻ ነው የሚፈልጉት። እነዚህን 2 ነጥቦች ደግሞ ከኒውካስል ዩናይትድ እና ከሳውዛምፕተን ሊያረጋግጡ ይችላሉ። የተከበራችሁ የሸጋ ስፖርት ተከታታዮች መረጃዎቻችንን ስላደመጣችሁ እጅግ እናመሰግናለን። ላይክ በማድረግ ለብዙ ሰዎች እንዲደርስ አግዙን። ሰብስክራይብ ማድረግ እንዳይዘነጋ። ሰላም።